የትርሲት እናትና ኪሩ ከባድ ውሳኔ ወሰኑ። አቶ ግርማ እንግዲህ ከመፈታቱ መክሊትን አንገቷን ሲጥ አድርጎ አንጠለጠላት። የትርሲት እናት ከሚባለው በላይ ተናደደችና አቶ ግርማን ፍጥጥ ብላ እያየች ሳለ ኪሩ ደግሞ እየተፈጸመና እየሆነ ያለውን ነገር መቋቋም አቅቶት በድንጋጤ ጭንቅላቱን ይዞ ፍጥጥ ብሎ ቀረ። ስሚ፣ አንቺ ደግሞ ከየት የመጣሽ ውሻ ነሽ? ሲያውሽ የቤት ሰራተኛም አትመስሊም። እዚህ ቤት የተላክሽው ተልእኮና የታዘዝሽው ትዕዛዝ ምንድን ነው ብሎ አፋጠጣት። እሷም ደግሞ እባክህ እባክህ እኔ እናቴ ሞታብኝ ራሴን ህይወት ለማሸነፍ የሰው ቤት ሰራተኝነቱኝ እየሰራሁ ነው የምገኘው። ከዛ በዘለለ ምንም ያደረኩት ነገር የለም ብላ ስትል እሱም ጣቱን ዘረጋና ማስፈራሪያ ሰጣት። የላምሮት ፍቅረኛ ጆ እንግዲህ አቶ ግርማን ከእስር ቤት ስላስፈታው በጣም ደስ ብሎት በፈገግታ አቀፍ አድርጎ ሳመው። የኔ አንበሳ፣ የኔ ጀግና፣ አኩርተኸኛል ግን አንድ ጥያቄ አለኝ እያለ ግርማም ጆን የጠየቀው ጥያቄ እኔ ኪሩቤልን እዛ ቦታ ላይ አግቼ እያሰቃየሁት መሆኑን ለዝናሽ ማን ነው የነገራት? ይሄ በጣም አሳሳቢና ከባድ ነገር ሆኖብኛል። ያንተ እጅ አለበት እንዴ ብሎ ሲለው፣ እንዴ ጋሼ እንዴት ይሄን ላደርግ እችላለሁ? ሲጀመር ለምን እዛ ቦታ ላይ አግቼው ለምን ወይዘሮ ዝናሽን ነግሪያት ትመጣለች? እኔ ደግሞ ይሄን ነገር ባደርገው ከእስር ቤት እንዴት ላስፈታህ እችላለሁኝ? እየተሳሰብን እንጂ ጋሼ ብሎ ሲል፣ ይቅርታ የኔ ጌታ፣ ማንም ያልዋለልኝን ውለታ ውለህልኛል። ለአምሮቴ በአባቷ ነው የወጣችው ጠንካራና ጀግና አማች አምጥታልኛለች ብሎ አቶ ግርማ እንግዲህ ሙሉ ለሙሉ ደስተኛ ሆኖ ጆም ወደ ቤት ሳይወስደው ወደ ራሱ ቤት ወሰደና እዛ ቦታ ላይ እንዲያርፍ ተወሰነ። እንዲሁም ደግሞ ለላምሮት ብቻ ደውልልኝ፣ የኔን መፈታት ማንም ሰው እንዲሰማ አልፈልግም። ወይዘሮ ዝናሽ እንደተጫወተችብኝ እዚሁ ሁኜ ነው ድባቅ የምመታት ብሎ ወሰነ። ጆም ደግሞ ብዙ አትደሰት አቶ ግርማ፣ እስር ቤቱ ነህ፣ ለእኔ ምንም የሚጠቅመኝ ነገር የለም። የወንድሜን ደም መመለስ የምችለው አንተን በህይወት እያለህ አሰቃይቼ ሞት እንዲጣፍጥህ ብቻ ነው የማደርገው። በቶሎ ልገልህና እስር ቤት ገብተህ ላንተ መኖር እረፍት ነው። ይህን ደግሞ በፍጹም አልፈልግም ብሎ ተናገረ። ያንን ኪሩቤልን ግን በድጋሚ እዛልኩብህ ቦታ ላይ እንትን ብለህ መከራና ዋጋውን እንዳበዛበት እንድትረዳኝ እፈልጋለሁ። ምንም አታስብ ጋሼ፣ አሁን አንተ የከረምከው እስር ቤት ነው። እረፍት አድርግ። እያንዳንዱ ነገሮችን ስናደርግ በጥንቃቄና በምክክር መሆን አለበት ጋሼ። አንድን ነገር ስናደርግ እኛ ከቸኮልንና ከፈጠን ምናልባት ውጤቱ የማያስደስት ሊሆን ይችላል። ስለዚህ በተቻለ መጠንና አቅም ራሳችንን ዋጋና መስዋዕትነት ለመክፈል መዘጋጀት መቻል አለብን ብሎ ተናገረ። የኔ ልጅ ከቅንጭላትህ የምታወጣቸው እውቀቶች ይለያሉ። እንደ አይነት ሰው ነበር ስፈልግና በጉጉት ስጠብቅ የነበረው። አሁን ላይ ግን አንተ ስለመጣልኝ ለእኔ በጣም ደስተኛ ነኝ እያለ አቶ ግርማ ጆን ማመስገን ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ትርሲት እንግዲህ ከሳምንት በኋላ ሰርጀሪዋ በስነ ስርዓት ተፈጽሞላት ወደ ሀገሯ እንደምትመጣ ወይዘሮ ዝናሽ ለኪሩ ነገረችው። ኪሩም ደግሞ የትርሲት የሕክምና ጉዳይ ከልፋት በኋላ በመስተካከሉና ይሄ ነገር አልቆ ወደ ሀገሯ እስከምትመጣ ድረስ በጉጉት እየጠበቃትና እየናፈቃት መሆኑን ለወይዘሮ ዝናሽ ተናገረ። ኪሩዬ
እንኳን አንተ አብረሃት የምትውለው አብረሃት ከሷ ጋር ብዙ ጊዜ የምታሳልፈው እኔ 9 ወር ተሸክሜ ይህን ያክል እድሜዋን ምንም ሳልለያት አብሬያት ለኖርኳት እናቷ እንዴት እንደናፈቀችኝ የኔ ልጅ። ዋናው ነገር የልፋታችን ውጤት አይኗ በርቶላትና ጤናዋ ተመልሶ መምጣቷ ነው። ያኔ ደግሞ ራሷን ችላ ግርማንና ላምሮትን ስትከላከል ለእኔ ለራሱ ሰላምና ደስታ ይሰማኛል። በዛ ላይ ደግሞ እንደ ፈጣሪ ፍቃድ ችግሮቹ ተስተካክለው እህቷን መክሊት መሆኗን ስታውቅ ምንኛ ደስ ይላል። ወይ ማዘር፣ በነገራችን ላይ ሳልጠይቅሽ መክሊትስ እንዴት ናት? እቤትስ እንዴት እየሆነች ነው ከላምሮት ጋር ብሎ ሲጠይቃት፣ ውይ ላምሮትን የምታውቃት አይደል እንዴ? እንኳን ለሰራተኛ ለገዛ እህቷ መክሊት ያልተመለሰችው አሁን ደግሞ ጭራሽ የመክሊት እህት የትርሲት እህት መሆኗን ብታውቅ ምን ያክል ነገር እንደሚፈጠር አስበው። ውይ ግን ስታሳዝን። ምን ታድርግ ብለሽ ነው ማዘር? የእናቷን ሀዘን እንኳ በደንብ ሳትወጣ አሁን ላምሮት እጅ ላይ ገብታ ሰላም ትሆናለች ብለሽ ነው? እንግዲህ ምንም ማድረግ አልችልም። ከላምሮት ብትበልጥ እንጂ አታንስም። ግን የተረጋጋችና መልካም ልጅ ናት። የትርሲት እህት አይደለች? ባትረጋጋ ነው የሚገርመኝ። አላለላቱ ነው እንጂ ላምሮት የትርሲት እህት አይደለች እንዴ እኔ ልጅ? ስለዚህ ምንም ማድረግ አልችልም። ያውም ከአንድ እናት ማህፀን የወጡ መክሊቴ እንኳን የባሌ ልጅ ናት። አየህ ልዩነቱን በጣም የሚገርም ነገር ነው ብላ አለች። ትክክል ነው ማዘር፣ ሁሉም ሰው አስተሳሰቡ ይለያያል። ግን እባክዎትን በተቻለ መጠን ነገሩን እንዳይታወቅና በግልጽ እንዳይሆን ጥንቃቄ እንድታደርግ እንድትታገዝ። አሁን ላምሮትን መቋቋም ያቃታት ያመናጤና አረመኔ ግርማ ቢመጣ አስቡት። ወይ የዛኔማ ገና ስታየው ነው የምትፈራው። ብቻ ፈጣሪ እሱ ይሁናት፣ እኔ የቻልኩትን ነገር እያደረግኩ ነው ብላ ለኪሩ ነገረችው። ኪሩም ደግሞ ከመክሊት ጋር ተገናኝና ስሚ መክሊት ቁጭ በይና የማውራሽ ነገር አለ። አይ እኔ እዚህ ጋር ቁጭ አልልም፣ ምክንያቱም ላምሮት ብትመጣ የምታደርገኝ ነገር ከባድ ነው ብላለችው። አረ ግድ የለሽም ነይ፣ ብዙም ወሬ አልይዝሽም፣ ላንቺ የሚጠቅምና ትልቅ ነገር ነው የምነግርሽ ብሎ አላት። እሺ አለችና ቁጭ አለች። ላምሮት እንግዲህ ቆይታዋን ከጆ ጋር አድርጋ እንደሚፈታ ዛሬ ሆኖ እርግጠኛ ሆኖ ስለነገራት በጣም ደስ ብሏታል። የላምሮት እናትም ደግሞ የሆነ ቦታ መሄድ አለብኝ ብላ በር ላይ ተገጣጠሙ። ስሚ አንቺ ከይሲ፣ አሁን ወደ እስር ቤት ሄደሽ ለዛ ለጉደኛ አባትሽ እቤት የተፈጠረውን የሆነውን ሰራተኛ ማምጣቴን የበላነውን የጠጣነውን በሙሉ ሄደሽ ነገርሽው አይደል? አረ እንደው ምን አይነቷ ጉድ ነሽ! እንደው ምን አይነቷ ፍጥረት ነሽ! ስሚ ደግሞ ይችን ሚስኪን ልጅ በሆነ ባልሆነው አንድ ነገር ብታደርጊያት የኔና ያንቺ እናትና ልጅ የመጨረሻችን ነው። ላምሮት አሁንስ የኔ ልጅ መሆንሽን በጣም እየተጠራጠርኩ ነው። ከምትዩ በላይ ወደማልፈልገው መጥፎና አረመኔ ተቀይሬ መፈጠርሽን እንዳላስጠላሽ ብላ አለቻት። ቆይ ማም ምን አድርጊ ነው የምትይኝ? እኔ ቤቱ ሲደብረኝ ወደ ውጭ ወጥቼ ንፋስ ልቀበል ነው አይደል አለቻት። እሷም ለአንዴና ለመጨረሻ ጊዜ ነግሬሻለሁ፣ የትርሲትን መኝታ ክፍል አንቺ ትገቢበታለሽ ብያለሁ። ልጅቱ ስትለፋና ስትደክም ውላ ሳሎንና ክችን መተኛት የለባትም። ለራሷ ክፍል ያስፈልጋታል። ቆይ አንቺ ምን አይነት ፍጥረት ነሽ? በፊት የትርሲት ክፍል ለእኔ ታልተሰጠኝ ለሷ ይሄ እንዴት አይገባታል እያልሽ መከራያን ስታበይኝ ነበር። አሁን ደግሞ ሰራተኛ በለጠችኝ። ለሰራተኛ ይሄን ክፍል ሰጥሽ እኔን እጠባብ ክፍል አስቀመጥሽኝ ብለሽ ብትይ መስሚያ የጠጥ ነው አለቻት። ላምሮትም ወደ መኝታ ክፍሏ አሰበችና ማመኮ ልክ ናት፣ ገና ዛሬ ትክክል ተናገረች። እኔ ዝቺ ጠባብ ክፍል ተቀምጬ እሷ ዛ ትልቅ ክፍል ላይ ስትተኛ ምን አይነት ንቀት ነው? ስለዚህ ዛሬውን ወደዛ ክፍል መሄድ አለብኝ ብላ ወሰነች። ላምሮት ከመክሊት ጋር ወደ ክችን ሄደችና ኪሩ እንግዲህ አስቀድሞ
የላምሮት አባት ሊፈታ ይችላል። የላምሮት አባት ደግሞ በጣም አደገኛና ነፍሰ በላ ሰውዬ ነው። አንቺም ደግሞ አሁን የትርሲት እህት መሆንሽን ማንም እንዳያወቅ በጥንቃቄ ስራሽን ስሪ። በቃ ራስሽን ጠብቀሽ እንትን በይ። ከዛ በተረፈ ልከላከልልሽና ልጠብቅሽ ግድ ይለኛል ብሎ አላት። ኪሩ በጣም አመሰግናለሁ፣ ትርሲትስ መቼ ነው የምትመጣው ብላ ስትጠይቅ ከሳምንት በኋላ ሰርጀሪዋ ተስተካክሎ የምትመጣ ይሆናል። ብታይ መልካምና ጥሩ እህት አለችሽ። አስተሳሰባችሁ፣ መልካችሁ፣ ማንነታችሁ ትመሳሰላላችሁ። አደራ መክሊት፣ ማዘር አሁን ላይ ከባድና አደገኛ ችግር ውስጥ እየገቡ ነው ያሉት። ልትጠነቀቂላቸው ይገባል። ላምሮትም ብዙ ነገር ልትልሽ ትችላለች። አውቀሽ እንዳላወቅሽ፣ ሰምተሽ እንዳልሰማሽ ነገሮችን ለማለፍ ሞክሪ ብሎ አላት። እሷም እሽ ብላ የኪሩን ትዕዛዝ አከበረች ማለት ነው። ላምሮት እንግዲህ ሰተት ብላ ስትገባ ወደ ኪሩ ጋር መጣችና መክሊትም ካጠገቡ ተነሳችና ምን ላቅርብ፣ እንጀራ ነው የምትፈልገው ውሃ ነው እያለች ተደናበረች። ስሚ አንቺ ገልቱ የእኛ ቤት ሰራተኛ እንጂ የኪሩ ቤት ሰራተኛ አይደለሽም። እንግዳ ነው ብዬ እኮ ነው ላምሮት አለች። አሁን ቀጥ ብለሽ ወደ ኪችን ሂጂ አለቻት። በጣም ደንግጣ ስለነበር መክሊትም ወደ ኪችን ሄደች። ኪሩም ደግሞ ቆይ አንቺ ምን አይነት ሰይጣን ሰው ነሽ? ይህን ያክል ሰውን እንደዚህ እያስፈራሽና ይህን ያክል ሰውን እያሯሯጥሽ መኖር ምን ያህል ሰላምና ደስታ ይሰጥሻል? ላምሮት እቺ አንድ ተራ ምስኪን ሰራተኛ ናት። ከዚህ ቤት ብትወጣ ሌላ ቤት አታጣም። እውነቱን ስነግርሽ ግን እናትሽ ይህን ያክል መጎዳትና መቸገር የለባትም። እስካሁን ድረስ ትርሲት የምትሰራውን ስራ እናትሽ ሁሉንም አይችሉም። ስለዚህ እናትሽን ልታግዥና እናትሽን ልትጠብቂ ይገባሻል። የኛ መካሪ ወላጅ አባቴን አሳስረህ ስለ እናቴ አንተ ስትመክረኝ የምሰማ ይመስላል? ጽድቁ በቀር በኮነነኝ ምናምን አለችው። ከዛ አንቺማ የጤናሽ ነገር ትገርሚያለሽ ብሏት ከዛ ቦታ ላይ ወጣ። መክሊትም ወደ ክችን ገብታ ወይኔ ጉዴ፣ ምን አይነት ጉዴና መስዋዕትነት ነው እየከፈልኩ ያለሁት? ወይኔ እናቴ እታጉ፣ አንቺ ጥለሽኝ ብትሞቺ ያለሁበትን የህይወት ስቃይና ፈተና ብታይልኝ ኖሮ ምን አይነት እድል ነው እያለች እናቷ ተስ ብላት ማለቃቀስ ጀመረች። ለአምሮት ደግሞ ሰተት ብላ መጣችና አንገቷን ሴት አድርጋ ስሚ አንቺ ደንቆሮ፣ ምን አባሽ እያልሽ ነው? ስለ እኔ ላምሮት ክፋትና ወይንም የምታውቂውን ነገር ለሱ ዘርግፈሽ ነገርሽው አይደል ብላ እያሰቃየች አሳለ። አረ እባክሽ እባክሽ፣ እኔ ምንም ነገርም አላለኝ፣ እንግዳ መስሎኝ ምግብ ላቀርብለት ነበር አለች። የላምሮት እናት ደግሞ ከምኝታ ቤት ስትመጣ ፊት ለፊት ተፋጠው ስታይ በጣም ደናገጠችና ወይዘሮ ዝናሽ ወደ መክሊት ጋር መጣች። እቅፍ አረገቻትና እያስፈራራችሽ ነው አይደል? አረ በጭራሽ ምንም ነገር አልተፈጠረም ማዘር ብላ መክሌትም ነገር ላለመቆስቆስ ስለፈለገች ጸጥ ብላ ሄደች ማለት ነው። የኔ ልጅ እባክሽ እባክሽ ፈተናዎቹ ሊበዛብሽ ይችላል፣ ጽናቱን ይስጥሽ። እኔ ደግሞ እንደ እናት ባልወልሽም እናትሽ ነኝ፣ ምንም ነገር እንዳይሰማሽ ብላ መክሊትን ወይዘሮ ዝናሽ አጽናናቻት ማለት ነው። ጆ እንግዲህ አቶ ግርማን ፈቶ ወደ ላምሮት ጋር ደወለና አባትሽ በሰላም ተፈተዋል ነይ ቶሎ ብሎ ያለበትን አድራሻ ሰጣት። ላምሮትም እየበረረች ጉዞዋን ኪሩቤልን ለአንዴና ለመጨረሻ ጊዜ ተጠንቀቅ፣ በመስመሬና በህይወት ያትግባ ብላ ማስፈራሪያም ሰጠችው። እሱም ተናደደና ፍጥጥ ማየትና መገረም ጀመረ። ውድ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።